አቤል ጋሽ አቤል ነው ጋሽ አቤል ነው። ኧረ እንዴ በስመ አብ ምንድን ነው አንተ እንደዚህ ማቀሳሰር? ቆይ አንተ ልታጣላ ነው የመጣኸው ወይስ ልታስታርቃቸው ነው እንዴ? አብርሃምም ከሩታ ጋር ታቀሳሰራለህ፣ ነፂን ከሩታ ጋር ታቀሳሰራለህ። ምንድነው አመስካቸው እኮ ወጣት ሩታ እየተሳስተሻል። ከህይወትሽ ማስወጣት ያለብሽ ማናት ነፃነትን አይደለም። አሁን እየበጠበጠሽ ያለው አቤል ነው ማለት የጠቀመሽ መስሎሽ፣ ምናልባት ሆይ 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 ሲልሽ የጠቀመሽ መስሎሽ ሊሆን ይችላል፣ ግን እየጠቀመሽ አይደለም። እመኚኝ፣ የምሬ ነው እንዴ። ከአብርሃም ጋር እንደዛ ሲያፋጥጥሽ እንደዛ እንትን ሲልሽ ነበረ። ከስር ከስር የሆነ እንትን መድኃኒት እንደሚሰጥ ሰው ሲያቀባብልሽ ነበረ። አሁንም ከነፃነት ጋርም እንደዚህ ቆይ ዞር በይ ራቅ ብለሽ አውሪ ምናምን ምናምን ምናምን። ምንድን ነው ይሄ? እኮ ምቻት እያልካት እኮ ነው። ምንድን ነው? ለማንኛውም ቤተሰቦች ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ መስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? ማለት እኔ በዚህ ነገር ምንም አይነት ነገር አስተያየትም እንትንም መስጠት አልፈለኩም ነበር። ማለት እንደዚህ ማውራትም እንትን አለ። ምክንያቱም ያው እኔ ጋር ያለው ነገርም ተመሳሳይ ነገር ነው። ማለት እንደዚህ እንትን ያለ ነገር ባይሆንም ግን ያው እኔ ጋር ያለው ነገር እንትን ሳላስተካከል ድጋሚ በሰው እንትን መተሽ ምናምን ልትሉኝ ትችላላችሁ። ግን የምር እኔ እንድሰራ ምናምን ፈልጌ አልነበረም። ግን በጣም ነው የሚያናድደው ልጁ። ምንድነው እንደ ሴት ልጅ እንደዚህ ሴት ልጅ ራሱ እንደዚህ እንትን አትልም። ምንድነው አንተ ወንድ አይደለህ እንዴ? ምን ታቀሳስራለህ? ሲጀመር ባለትዳር ውስጥ መሀል ገብተህ ምንድነው እንደዚህ ነገር የምታቀሳስረው? ከቻልክ አስታርቅ በስርዓት ማለት ነው፣ ምንም ሳትል እንደዚህ ሳታቀሳስር። ካልቻልክ ደግሞ ዝም ማለት አይሻልም? ምንድነው አሁን ልጅቷን እኮ በግድ ምቻት እያልካት ነው። ነፃነትን ምቻት እያልካት እኮ ነው ለሩታ። ዞር በይ ጠጋ በይ ወደዛ ወደዚህ ሁኚ ምናምን። ምንድነው? ምን ማለት ነው? አረ በስመ አብ ምን ሆነ ነው በእናትህ? እንደ ወንድ አትሆንም እንዴ? ወንዱን እስቲ እንደ ወንድ ሆነ ሌላ ቦታ በቃ የሆነ ከወንዶች ጋር ምናምን አውራ። ሲጀመር እሷ ስርስር ምን ትሰራለህ አንተ? ሩታ ስርስር ምን ትሰራለህ? ማነህ ሲጀመር አንተ? ምንድነህ? ማነህ? ምንድነው ይሄ የምታቀሳስረው ገብተህ ማለት ነው? ሰዎችን ሰላም የምታሳጣው ምንድን ነው? በስላሴ ስም እንዴ! የሆነ ዱላ ምናምን ነገር ማቀበል እኮ ነው። በቀደም እንደውም አብርሃም ዱላ ስትወክ ነበረ። እንኪ ምችኝ እንድትመታኝ ዱላ ስጣት ምናምን። ሲጀመሩላ እንደዛ በጥፊ እንኳ እንድትመታው ያረከው አንተ ነህ ስታቀሳሰር ማለት ነው እንጂ ሩታ እሱን በጥፊ መምታት ፈልጋ አይመስለኝም የመታችው። ግን ሞራል ወንካት ከስር ከስር የሆነ ኳስ ምትጫወት የምታይ እኮ ነው የሚመስለው። እንዴ ጉድ ይፈላ። ምንድነው እንደዚህ መንገብገብ? ለምንድን ነው? እና የሆነ ኬዝ አለ እንዴ? ትፈልጋታለህ እንዴ ልጅቷ? ማንን ነው የምትፈልገው? ነፃነት ማናት? ሩታን ትፈልጋታለህ እንዴ አንተ? እንደዚህ እያቀሳሰርክ ሰላማቸውን ምታል። ከአብርሃም ጋርም እንደዚህ እንትን አልካት። እንደገና ደግሞ አሁንም ከነፃነት ጋር እንደዚህ ምንድን ነው እንዴ? እንኳን ትልቁ ነገር ግን ያው ፍቅረኛው የድሮ ኤክስ እንደሆነች ሩታም አውቃለች፣ እሱም ያውቃል። አንተም በደንብ አሁን የገባክ ይመስለኛል። ማለት ሰሞኑ በጣም ብዙ ነገር ስትል ነበረ። እንትና ደግሞ ነፂ ደግሞ የአብርሃም የድሮ ኤክሱ እንደሆነች ማንም ያውቃል። ማለቴ ማንም ስል የቡታጀራ ልጅ የሆነ ሁሉ ያውቃል። ምክንያቱም በብዛት እናያቸውም ነበረ፣ አብረው ሆነው እናያቸው ነበረ፣ ይታዩ ነበር። የ03 ልጅ ናት ልጅቷ፣ የሰፈራችን ልጅ ናት። ግን ምንድነው አንተ ገብተህ እንደዚህ የምታቀሳስረው ነው? ለምንድን ነው? የተለየ ምክንያት አለክ ነው? ከነሱ ጋር ምን አገናኝተው ነው? ሲጀመር እንደዚህ በቃ ማስታረቅ ካለብን ማስታረቅ ካልቻልክ ደግሞ መተው ነው እንጂ እንደዚህ ውስጣቸው ድረስ ገብተህ እንደዚህ እንትን ስትል በጣም ነው የሚደብረው። ግን ለማንኛውም ማለት ይደብራል። በቃ በጣም ያስጠላል፣ በጣም ማለት ነው። ወንድ ሆነ ደግሞ እንደዚህ ወሬ እንትን ስትል በቃ ያስጠላል እውነት። ወይ ጾታህን ቀይርና የሆነ እንትን በል ቀጥልበት፣ ያዋጣሃል። ወይ ደግሞ አርፈ ቁጭ በል በቃ። ከህይወታቸው መውጣት ያለብህ አንተ ነህ እንጂ ነፃነት አይደለም። ነፃነት አትውጣ እያልኩኝ አይደለም፣ ግን ቅድሚያ አንተ ነህ መውጣት ያለብህ። እንዴ በስመ አብ። ነፃነት ይኸውልህ ፈለገችም አልፈለገችም መውጣቷ ግድ ነው ማለት ትወጣለች ብዬ ነው የማስበው። ምክንያቱም እየሆነ እየተፈጠረ ያለው ነገር ያው ግን በዚህ ሁኔታ ላይ እንትን ያው እልኋ ወይ የሆነ ነገሯ እንትን ብሏት ነው እንጂ የምር ከአብርሃም ጋር መቀጠል ፈልጋ ምናምን አይመስለኝም። ግን ሩታዬ ግን አንቺ ይሆናል አይደለ ትንሽ ሰከን ብለሽ ምናምን እንትን ብትይ አሪፍ ነው። ምክንያቱም አንቺ ባለሽበት ሁኔታ አሁን እንደዚህ አይነት ነገር ከባድ ነው ማለት መበሳጨት ምናምን፣ እያንዳንዱ ነገር እንደዚህ
ውስጥሽ ማብሰልሰል ምናምን ያ ነገር ላንቺ በጣም ሳይድ ኢፌክት ስላለው ብትረጋጊ ይሻላል። ማለት ማንም መጥቶ ሆይ ሆይ ስላለሽ በቃ አትንጨርጨሪ አንቺ በቃ ይሁን። እንዳውም እኮ አሁን አብርሃምንም በእንትን ነው አንቺ ሴት ልጅ አይደለሽ እንዴ? ብልህ መሆን ነው ያለብሽ እኮ አብርሃምንም በፍቅር መያዝ ነው ያለብሽ። ይሄ ሁላ ነገር የሆነው ከአንቺ በፊት ነው አይደለ? በቃ ከአንቺ በፊት ለሆነው ነገር አንቺ ምን አገባሽ? ምንም አያገባሽም። አሁን ደግሞ አብርሃም ከአንቺ ጋር ነው አይደለ? የሆነ ያለው ነገር እኮ ማስቆም የምትችይው ደግሞ አንቺ ነሽ። ማለት አብርሃምን መተሽ ምናምን አይደለም። ሲጀመር ደግሞ ወንድ ልጅ በክብሩ በፍጹም አይደራደርም፣ በፍጹም ማለት ነው። አይደለም በጥፊ እንደዚህ ሞቅ አድርገሽው ዝም ብለሽ ራሱ በቁጣ እንኳ የሆነ ነገር ሲሉሽ መልስ እንኳ እንዲህ ፓወር ያለው ድምፅ እንኳ አውጥተሽ ስትመልሽላቸው ደስ አይላቸውም። እንኳን ጥፊን ያህል ነገር አቅምሰሽው ማለት ነው። ስለዚህ ይሄ ነገር በማረግሽ እንዲህ በመመታትሽ ምንድን ነው የሚባለው በመምታትሽ ምናምን አብርሃም ያንቺ ልታረጊ ወይም ደግሞ አብርሃም ከሚያረገው ከእያንዳንዱ ነገር ልትቆጥቢው አቺም። አንቺ ሴት ልጅ ነሽ፣ ብልህ መሆን ነው ያለብሽ። በፍቅር ነው መያዝ ያለብሽ። ከሱ ጋር ማውራት በምን አይነት መንገድ እቺ ልጅ ከህይወታችን ማስወጣት አለብን፣ እንዴት እናድርግ ምናምን ቢያንስ እንኳ ማለት ነው እዛ ጋር ከእሷ ጋር ያለው ነገር ሆት ሆኖ ሲመጣ አንቺ ጋር ሲመጣ አንቺ ቀዝቀዝ ብለሽ እንዲህ እናድርግ እንዲህ ይሁን ምናምን ብለሽ እኮ መብቴ የምፈለግ ነው እንጂ ያለብሽ እንዲህ ስለተበጫጨስ እንዲህ ጭርጭር ስላልሽ ምናምን እራስሽ ነው እንጂ የምትጎጂው አብርሃም አይጎዳም። ወንድ ልጅ ደግሞ በጣም ባለጌ ነው፣ በጣም ማለት ነው፣ በጣም ባለጌ ነው። በጣም ይቅርታ ግን ማለት እንደዚህ እኔ ወንድሞቼም ወንድ ናቸው፣ ባሌም ወንድ ነው። ግን ሁሉም ወንድ ባይሆንም ግን አብዛኛው ወንድ ይሆናል አይደለ? በቃ እንደዚህ እንትን ይሄ መወደድን መፈቀርን በሰው እንትን ታይታ የሚፈልግ ወንድ ነው አብዛኛው ወንድ። ታይታ ይፈልጋል። ታይታ ማለት በቃ ይሄ ያለ አይደለ? ትወደኛ እንደዚህ አይነት ሰው እንትን እንደዚህ ይሆናል። በቀደምም አብርሃም ምን ሲል ነበረ? እኔ ሴት ልጅ እንደዚህ እንግዳ ስቀበል ጅን እንላለሁ እንደዚህ እላለሁ ምናምን ብሎ ብዙ ነገር አክት ሲያደርግ ነበረ። ያ ነገርም ሊያበሳጭሽ ምናምን ይችላል። ግን ምን የፈለገም ቢሆን ላለመሸነፍ ስልሽ ኦሬዲ አንቺ ከሚስትነትም ከፍቅረኝነትም አልፈሽ ሚስት ሆነሻላ። የአብርሃም ሚስት ነሽ እንግዲህ እስከምናውቀው ድረስ ሚስት ሆነሻላ። አሁን ነፃነት ከመምጣቷ በፊት ሚስት ነበርሽ። አሁን ያለው ነገር ያው ትንሽ የተደበላለቀ ነገር ቢኖርም አሁንም አንቺ ሚስት እንደሆንሽ ነው የምናውቀው። ግን ነገሮቹን አንቺ በደንብ በጥሞና ረጋ ሰከን ብለሽ ሳትበሰጫጪ ምናምን አብርሃም አንቺ ጋር ሲመጣ በስርዓት በጥፊ አይደለም። በጥፊ ስለመታሽው አብርሃም የባሰ ሌላ ነገር ነው እንጂ እንትን የሚለው ምንም ወደ አንቺ እንትን የሚለው ነገር የለም። የያዘው ነገር ይዞት ሊሆን ይችላል፣ ወይም ደግሞ ምናልባት ለሴት ልጅ ክብር ኖሮት ሊሆን ይችላል ያ ጥፊ ያልመለሰልሽ እንጂ ሌላ ወንድ ቢሆን ወይኔ በስመ አብ መፈጠርሽን ነበረ የሚያስረሳሽ ማለት ነው በጥፊ። ስለዚህ ውዴ ብትጠነቀቂ ይሻላል ባይ ነኝ። ማለት እያንዳንዱ የሚሆነው የሚደረገው ነገር ምን አገባሽ ማለት ምንም እንዳልተፈጠረ በቃ መስማት እንትን ማለታችን ምን እንዳንቺ እንደዛ ነገር ብትሆኚ ነው እኔ እምልሽ ይሄ ነው ማለት ሰው ነገ ተነስቼ መጥቼም እኔ ሩታ ለምን እንዴት ታረጊም ነፃነት እንዲያርጊ ምናምን ብልሽ የኔን ወሬ ሰምተሽ የኔን እንትን ሰምተሽ ሌላ ነገር ማድረግ የለብሽም ማለት እንዲተናደሽ ምናምን እንትን ማለት የለብሽም ባይነኝ ውዴ። እና እኔ እንጃ እኔ ይሄ ነገር የመናገር አቅሙም እንትኑም የለኝም። በእርግጥ አውቃለሁ ፋሚሊዎቼ፣ ግን ይሄ አቤል የሚሉት ልጅ እያደረገ ያለው ነገር በጣም ስላናደደኝ ነው። ማለት ቪዲዮ ያው ሁሉም እንትን ብሎ እንደሚጠብቅ እኔም ሆን ብዬ እጠብቃለሁ። ምን ሆኖ ይሆን ምን ተፈጥሮ ይሆን? በጣም ነው የሚያስጨንቀው እንደዚህ አይነት ነገር። እኔ ስለደረሰብኝም ሊሆን ይችላል በጣም ስለሚያስጨንቅ ምን ሆኖ ምናምን ብዬ ጓጉቻ ያለው። ግን አሁን ሳይ በቀደምም ሳይ እንደዛ ከአብርሃም ጋር ሲያቀሳስራት ነበረ። ዛሬም ደግሞ ይኸው ከነፃነት ጋር ዱላ ነው በቃ ዱላ አንስቶ አልሰጣትም እንጂ ወደዛ ራቅ ብለሽ አናግራት፣ ወደዚህ ራቅ በይ ምናምን ሌላ ነገር እንዳታረግ ነው። ሌላ ነገር ከማረጓ በፊት ምን ማለት ነው? አርጊ እያላት እኮ ነው። ይሄ መጥፎ ነገር አርጊ እያላት ነው። ለማንኛውም ውዶችዬ እኔ ትንሽ የተሰማኝ ነገር ግን አንድ ነገር ሳልል ባላልፍ ደስ ይለኛል። ምክንያቱም መጥፎ ነገር አሁን ጥሩ ነገር አብርሃምና ምናልባት የነሱ ሊታይ ይችላል። ግን አብዛኛው ሰው እንዲህ አሁን ፍቅር በፍቅር ሆኖ ምናምን ነገር የሚለቀው ቪዲዮ አይታይለትም ይመስለኛል። እኔ አሁን ዝም ብዬ ቪዲዮ ምናምን እንትን ስል እስኪ አሁን በእግዚአብሔር ዩቲዩብ ላይ ገብታችሁ
እንዳለ የዩቲዩብ ያላቸው ዩቲዩበሮች እስቲ እዩ ዩቲዩባቸው ምንድነው የምታይ እነ ሃይሚና ብሩክ አረ በስመ አብ ስንቱን ልጥራ ሁሉም ጸብ ነው በቃ ጸብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአፍህን ፍሬ ትበላለህ ይላል እኮ እውነት ብንችል ማለት ነው እንደዚህ አይነት መጥፎ ነገር እንትን ሲሉ በቃ ጭራሽ አለማየት ወይም አለመበረታታት ጥሩ ነገር ሰው ጥሩ ነገር የሰራው ላይክም ሼርም ምንም ብታረጉላቸው እኮ ደስ ይላል። ይሄ ግን እኛ ራሳችን እያበረታታናቸው እኛ ራሳችን የራሳቸውን መጥፎ ነገር የሚለቁትን ምኑም አግበስብሰን እያየንላቸው በቃ ሰው ምን ሆነ ወደ ሌላ ነገር እየተቀየረ ነው ማለት ነው። ስለዚህ ውዶችዬ ማለት እያንዳንዱ የምናየው ነገር እኛን ይወክላል ወይ እኛን እንትን ምን ያስተምረናል ይሄ ነገር ምን እያስተማረን ነው ብለን ብናይ ደስ ይለኛል የሚል እንትን ነው። ለማንኛውም ያው ይሄ ነገር ማድረግ ማውራት ምናምን በዚህ ነገር እንትን ማለት ባይኖርብኝም ግን ዝም ብዬ የተሰማኝን ነገር ለመናገር እንትን ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ባይ ባይ።